አባት የላትም፣ የቲም ናት። በጣም ነው የምታሳዝነው። እና እቺ ልጅ ትምህርቷን አቋርጣ እናትየው ትምህርት ማስተማር ስላልቻለች የሆነ መስሪያ ቤት ውስጥ ስራ አስገብታታለች። እናትየው ማለት ነው ልጅየው። ገባችሁ? እየሄደች እየሰራች ነው የምትመጣው። እና ቪዲዮን እንየው። ገባን? አምሳች ኦኬ፣ ገብተናል። አሁን ሂዱበት፣ ወደ እናንተ ወደ እንትን ሂዱ። እኔ ቪዲዮን እንትራት ፍቼ ከኋላዬ በስክሪን አሳያችኋለሁ ማለት ነው። ኦኬ፣ ልተርጉምላችሁ ከራሷ ስሙ ብዬ ነው። እኔ ቅሳውን ነግራችኋለሁ፣ ሙሉን አውቀዋለሁ፣ ግን እንደተከሰተ እናንተ ግን ሙሉን ከኋላዬ ከጀርባ አርግቼ አሳያችኋለሁ ማለት ነው። እሺ፣ ኦኬ ኦኬ፣ ጠብቁኝ አንዴ ሙሉ ቪዲዮ ላሰማችሁ። ልጅቷ ራሷ ትናገራለች እንዴት አርግቶ እንደተጫወተባት ማለት ነው። ኦኬ ይሁን ነው። اتحبس قبل كده بسنتين بسبب القضيه اللي هي بتاعت الاغتصاب دي، وبعد كده قاموا عاملاه بتاع يقول معايا الناس ادوا الناس 5000 جنيه عشان يتنازلوا، والناس فعلا يتنازلوا. كويس. ليش شيماء بعد ما ضربك وقعك على الارض ما كانش في اي حد حواليكي خالص؟ ቆይ አንዴ ሙሉ ቪዲዮ ልፈልግላችሁ ብዬ ነው። عليكم يا جماعة وأهلا بيكم. አግኝቼዋለሁ። ይኸውና ኦኬ አግኝቼዋለሁ። ሙሉ ቪዲዮን ከኋላ ላጥፈው። እናንተ ታብታቡን ብቻ ከፍ አድርጓት እንዳይዘጋብን። እሺ አደራ። ኮፒ ሊንክና ታብታብ እያደረግን ኦኬ። አሁን እኔ በደንብ አዳምጡ፣ ተረጉምላችኋለሁ። ልጅቷ ራሷ ናት። እቺ ከጀርባ የምታዩት ናት። እንግዲህ ፊቷን ተመልከቱ፣ አይኗን እንዴት እንዳረጋት በጣም ነው የምታሳዝነው። እሺ ሙሉን እናዳምጠው። قلت لها رجعينا قالت لي شوفي عايزه تاكلي ايه وانا اعمل لك. اوكي كمجمرة لا رجل طبقوا عندي. قلت لها طب انا عايز. السلام عليكم يا جماعه واهلا بيكم. وصلنا مساكن الشيخ عمر وهنسمع كل حاجه من الطفله المنتشره اللي اغتصبها شاب مجرم ما يعرفش ربنا وكان عايز يخزق عينيها عشان تتعمي وما تشوفوش وما تعرفش مين اللي عمل كده. እሱ አሁን በአረብኛ ያለው ይሄን ጋዜጠኛው ነው። አሁን ሼክ ያው ግብጽን ሼክ ዑመር የሚባለው ከተማ ላይ ግብጽ ላይ እዛ አካባቢ ደርሰናል። አሁን ያቺ ያው የተደፈረችውን ህፃን ልጅን ለመጠየቅ ይሄ አረመኔ የሆነ ግለሰብ ከደፍሮ ብቻ ሳይሆን አይኗን ሁሉ ሊያወጣለት የነበረውን ምን እንደተፈጠረ ከልጅቷ ራሷ ከአንደበቷ እንሰማለን ነው የሚለው ጋዜጠኛው። እንስማ። عايز اعرف منك كل حاجه بالتفصيل. እኔ ካንቺ ሁሉ ነገር አንዳንድ ነገር የደረሰብሽን ነገር ካንቺ በተፍሲር እያንዳንዷን ግልጽ አርግዘሽ እንድትነግሪኝ ይፈልጋሉ ይላታል። እኔ ከስራ 4 ሰዓት ተኩል ላይ ወደ ያው 4 ሰዓት ተኩል ላይ አካባቢ ከስራ መጣሁና እናቴ ጋር ቤት ገባሁ ትላለች። ከዛ እናቴም በሩን አኳኳውና በሩን ከፈተችልኝ ገባሁ። قلت لها رجعينا قالت لي شوفي عايزه تاكلي ايه وانا اعمل لك. ከዛ ለእናቴ ደግሞ በጣም ርቦኛል እና ስላት እናቴ ደግሞ ምን ትፈልጊያለሽ? ምን ላርግልሽ? ምን ምግብ ላቀርብልሽ ብላ ጠየቀችኝ። قلت لها طب انا عايزه اخش اغير هدومي نضيفه قالت لي ከዛ ለእናቴ ምን አልኳት? እሺ እናቴ አንዴ ገብቼ ወደ ጓዳ ልብሴን ቀይሬ ልምጣ፣ ልብሴ ንጹህ ነው ወይ ብዬ ጠየቅኳት። لا مستنيكي ما تيجي عشان تقلعي الترنج اللي عليكي واغسل لك ايه هدومك كلها ايه مرة واحدة. ከዛ አይ እኔ አንቺን እስከምትመጪ እየጠበኩ ነበር። አሁን የለበሽውን የስራ የሆነ እሷ የምትሰራው እናትየው እንዳልኳችሁ እናትየው 2 ልጆች አላት። አባታቸው ሞተዋል። ልጅቷ የቲም ናት። ስለዚህ እናትየው ትምህርት ማስተማር ስለማትችል ልጆቹ የሆነ የተወሰነ ስራ የሆነ ቦታ እየሄዱ የሆነ ሸሪካ ውስጥ እየሰሩ ያግዟታል። ስለዚህ ምን አለቻት? እኔ አሁን አንቺ ልብስሽን መተሽ የስራ ልብስሽን አውልቀሽ ልብሶቹን እንዳለ ላጥብ ስለምፈልግ እሱን እየጠበቅኩ ነው ትላታለች። እሺ በቃ እናቴ ከዛ ምን አለቻት? ሂጂና እናትየው ምን አለቻት? ሂጂና ሱቅ ኤሪየል ማለት ያው ሳሙና የልብስ ሳሙና ማጠቢያ ኦሞ ገዝተሽ ነይ አለቻት። እሺ በቃ እናቴ አንቺ ምግቡን እስከምታዘጋጅ እኔ ኦሞ ሱቅ ድረስ ብዬ ኦሞን ገዝቼ ልምጣ አልኳት። الدقيقين عندنا ايه قفلت بدري عشان هما بيفتحوا بدري. فلما رحت ورا في الزراعة في دكان እንደዚህ ነው
እሷ ያው ግብጽ ውስጥ የምትኖርበት የሆነ ትንሽ ገጠር ውስጥ ነው እና ከተማ አይደለም፣ ትንሽ ገጠር ነገር ነው እና ልክ ግን የሚገርማችሁ ነገር ሱቅ ሳትሄድ በፊት ይሄ አረመኔ እንደዚህ ያደርጋት ልጅ መጥቶ በራ አንኳኩቶ እናትየውን ስልክ መግዛት ትፈልጊያለች ብሎ ጠይቋት፣ አይኔ ስልክ ያው እኔ ብዙ ኢንተርቪዎች ስላየሁ ነው፣ ትልልቅ ኢንተርቪዎች አይቻለሁ እና ስልክ መግዛት ትፈልጊያለች ስትል እኔ የተሰረቀ ስልክ አልገዛም ብለዋለች። ስለዚህ ኦልሬዲ ልጁ መጥቶ መጀመሪያም አላማው አስቦበት ነው የመጣው ማለት ነው። الرد عليا وبص انا مش عايزك تخافي، انا عايزك تحكي كل حاجه عشان موضوعك يوصل للدنيا كلها، والمجرم اللي عمل فيكي كده حقك يجي منه خلاص. فانا رحت عشان اجيب ጋዜጠኛው ምን አላት? እኔ እንድትፈሪ አልፈልግም፣ ቀረብ ብለሽ የሆንሽውን ነገር የተደረገብሽን ወንጀል በደንብ አርክተሽ ለሰው ተናገሪ፣ አትፍሪ፣ ቀረብ ብለሽ። ለምን ይሄ አረመኔ ያደረገውን ወንጀል የደረሰብሽን ነገር ዓለም ሁሉ እንዲሰማልሽ ይላታል። አሁን ስሙ በደንብ ይቅርታ። كان بيقول له ماما في تليفون انا عايزه ابيعه، قالت له انا ما باخدش حاجه مسروق. يعني مامتك بتأثر معاه الكلام عشان تمشيه. እና እኔ ቤት ከስራ ከመምጣቴ በፊት ቤት እኔ ጋር መጥቶ እናቴን ስልክ መግዛት ትፈልጊያለሽ ብሎ ጠየቃት። ለእናቴ ስልክ አለ ትገዣለሽ ብሎ ስጠይቃት እናቴ ደግሞ አልፈልግም እኔ የተሰረቀ ስልክ አልገዛም ብላ መልሰው ነበር አለች። ተሸገል ቢአስል ልጁ ምንድነው ስራው ምንድነው የሚሰራው ብላ ጠየቀችው። የልጁ ስራ እንግዲህ ሌባ ነው። ሐራሚ ማለት ሌባ ነው ማለት ኪስ አውላቂ ነው። ጎረቤቱም ነው ኪስ አውላቂ ነው። انتوا كده عارفينه بيتردد على المحل. عموما هو عمل حاجه ابشع من السرقه. كملي. እናንተ ያው አንቺም እናትሽም ያው ታውቁታላችሁ ይሄ ልጅ ሌባና ወንጀለኛ መሆን። አሁን ግን ከሌብነትን የበለጠ ትልቅ ወንጀል ነው የሰራው አለ። ምን ነው የሚለው? ما انا راح نزلت بقى، هو نزلت عشان اروح اجيب الاريال. ቆይ ምን ጠፋ እዚህ ጋር አንዴ አንዴ ይቅርታ። ኦኬ መጥቷል። ይቅርታ ቆይ ባይ በዚህ ልቀጥላችሁ ብዬ ነው። ኦኬ ماما مشي ورايا زق እኔ ከቤት ወጣሁና እናቴ እንዳዘዘችኝ በቃ ሂጀሽ ሳሙናውን የልብስ ማጠቢያ ኦሞን ገዝተሽ እንዳለችኝ ኦሞ ልገዛ ወረድኩኝ። ያው ከቤት ደረጃውን ወረደች ማለት ነው። እሱ ግን ቀስ እያለ ከኋላ ይከተላት ነበር። ከዛ በኋላ ልክ የሆነ ቦታ ስደርስ የሆነ እንደ እርሻ ነገር አለ። እዛ አካባቢ ጨለማ ነው፣ እርሻው ጋር ጨለማ ነው እና ከዛ ምንድን ነው ያደረገው? ቀስ ብሎ እርሻው ጋር ጎትቶ ጨለማ ውስጥ ከተታት ማለት ነው። በምንድን ነው የሚጠፋው? ጠብቁኝ። እርሻው ጋር ስደርስ ጨለማ ቦታ ጎትቶ አስገባኝ ነው የምትለው። وجينا عشان اصور جارتنا، محدش كان بيسمعني لانه كان كاتم نفسي. ازاي كان كاتم نفسك يعني؟ እና እዛ ቦታ ከጎተተኝ በኋላ እኔ መጮህ ጀመርኩኝ። ግን መጮህ አልቻልኩም። ለምን በጣም መጮህ እችነው ለምን አትሊስት ጎረቤቶቹ እዛ ያለችው ጎረቤታችን እዛ አካባቢ የምትኖራለች እና እንድትሰማን በጣም እየጮህኩ ነበር። ግን እኔ መጮህ አልቻልኩም። እንዴት ነው ድምጼን አፍኖኝ ነበር ስትለው ድምጽሽን እንዴት ነበር ያፈነሽ ብሎ ይጠይቃታል። ካነት ሰባዓዩ ፊቡ ያለች እጁ ጣቶቹ አፌ ውስጥ ከቶ ነበረ እንደዛ አርግቶ ያፈነኝ። ማውራት እስከማልችል አልችልም፣ መጮህ አልችልም ነበር። ጣቶቹን እንዳላ ከቶታል እና ምላሱን እንደዚህ ይዞታል ማለት ነው። انت قلت ان حطوا صوابع كلها جوه بقه. لا معلش اصور افضل تكسر እና አንቺ የምትይው ጣቱን ጠቅላላ እጁን ጠቅላላ አፍሽ ውስጥ ከቶት ነበርና ነው የምትይው ስለ አዎ። ከዛ መጮህ አልቻልኩም፣ ድምጼን ማሰማት አልቻልኩም እንደዛ ሲያርገኝ። قوم معاه انه فضل يضربني ويحط صوابع في عيني ويقول انا اخلع لك عينك عشان ما تشوفيش. ከዛ እሱ የፈለገው ነገር ካረገ በኋላ እየመታኝ ነው። ፊቷን ተመልከቱት እንግዲህ እዩት። ፊቷ እንዳለ እንግዲህ የለም አባብጧል እና እየመታኝ እየተቀጠኝ። ከዛ በኋላ ደግሞ እጁን ጣቱን አይኔ ውስጥ እየከተተ አይንሽን አወጣልሻለሁ፣ ለምን ነገ ሰው ሲጠይቅሽ ማን ነው ያደረገው ብሎ ሲጠይቅኝ እሱ ነው ብለሽ እንዳትከሽኝ፣ ስለዚህ አይንሽን አወጣለሁ። لما يجي يسألوكي تشوفيش مين اللي عمل فيكي كده.
لما يجي يسألوكي عشان انت ما تشوفيش مين عمل فيكي كذا እና እነሱ በኋላ ሲጠይቁሽ እሱ የከሌ ነው የከሌ ነው እንደዚህ ያደረገች ስትባይ አይንሽ አታይም እውር መሆን አለብሽ ያለ አይኗን በእጁ እየጎረገረ ነበር ለማውጣት የሚታገለው ማለት ነው። يضربني ببواني وقطع لي في هدومي ልብሴን እንዳለ ቀዳደደው አለች። كتر الخبط مش واعي ልብሴን ቀዳል ከዛ እንደዛ እያደረገ ልብሴን ቀዳደደው። ለተወሰነ ጊዜ ያው ፌንት ወጣ ነበረ። ፌንት ነበርኩኝና ዋይ ማለት ፌንት ነበርኩኝ። አንድ ያው ሲደፍራት ምናምን ያን አላስታወሰችም። طبعا يا جماعه دي اخر حاجه هي فاكراها እና የመጨረሻ ያስታወሰችው ፌንት ከሆነች በኋላ ነው። عليها وما حسيتش بتم الاغتصاب. وعلى فكره هنروح دلوقتي لمامة البنت ما تلاقيش وان شاء الله حق بنتك جاي እና ከዛ በኋላ ብዙ የምታስታውሰው ነገር የለም። ግን እኔ ያው እነግራቸዋለሁ። ሌላም ጋዜጠኛ እየተናገሩትን ያስተላልፈችው ስለ አሁን እሺ እናትየውን ደግሞ ምን እንደምትል እንስማ ይላል ጋዜጠኛው። وفي قضاء وفي قانون محترم وعلى فكره وتم العرض ለእናትየው ምንም ነገር አትጨነቂ፣ አገሪቱ ላይ ያው የህግ ሀገር ነው፣ እሱ በቁጥጥር ስር ውሏል፣ ትክክለኛውንም ፍርዱን ያገኛል ይላታል ለእናትየው። عليه ودلوقتي بيتحقق معاه تمام. بس الام انت طلباتك ايه طيب؟ አሁን ላይ ያው እሱም ፍርድ ላይ ቀርበዋል፣ እየተፈረደበት ነው። ለእናትየው አንቺ ምንድን ነው የምትፈልጊው? ምን እንዲሆንልሽ ነው የምትፈልጊው ይሏታል። በደንብ አዳምጡ አሁን እናትየው የምትለው ነው። مش عايزة أكتر من كده እኔ ምንም አልፈልግም። ልጄ ላይ የደረሰባትን በደል የደረሰባትን ሁሉ ነገር የእሷን ሀቅ ነው የምፈልገው፣ የልጄን ሀቅ እፈልጋለሁ ትላለች። الجولة هنا تاني الجولة شرفها تاني ترجع زي ما كانت تاني እኔ የምፈልገው ልጄ እንደነበረች እንድትመለስልኝ፣ እንደዛ ህፃነቷ እንድትመለስልኝ የምፈልገው። ما بصش لبهدلتنا እኔ ለሚደርስብን መከራና ስቃይ አላይም፣ የሚደርስብን ስቃይና መዳይ አላይም ነው የምትለው። ما بصش لدوختنا ما بصش لدي عيلة يتيمة እቺ ልጅ የቲም ናት፣ የቲም መሆኗን ሁሉ ልርሳውና ብዙ የተለያየ ነገር ልርሳውና ነው እያለች። ما بصش للظروف احنا عايشين እኛ ያለን በችግርም ልርሳውና ችግራችን ያለብን ችግር ልርሳውና ازاي بناكل ازاي بنشرب ازاي بنشتغل እንዴት እንደምንበላ እንዴት እንደምንጠጣ ያን ሁሉ ችግር ልርሳውና ايه بنعمل ايه عشان تعمل فيها كده ለምንድን ነው ልጅ እቺ ምን አርግታ ነው እቺን ህፃን እንደዚህ አርግቶ የሚያረጋት? هي شغاله هي ام بتشتغل في ورشة እሷ ምንድን ነው የምትሰራው? ልጅሽ ምንድን ነው የምትሰራው? ልጅቷ እንግዲህ እናትየው ባሏ የለምና ሞቷል። ስለዚህ ልጆቹ የቲም ናቸው ማለት እነሱ ነው የምታሳድጋቸው። ሁለት ልጆቿ ቤትም የላቸውም። የወንድሟ ቤት እዛ አንድ ክፍል ሰጥቷት ኢቭን ክፍል ውስጥ እንኳን ማብራት እንኳን የለም። በቃ አንድ ክፍል ሰጥቷት እዛ ነው የምትኖረው እና በጣም ነው የምታዘዘው። ልጅየው ደግሞ ያው የሆነ ወርሻ ውስጥ የሆነ እዛ ስራ አስገብታት በቀን የሄደች የሰራች ያው የትንሽ አንዳንድ ነገር ታግዛታለች። صغيرة ورشة خياطة كده قاعدة كده الزيادات يعني شغاله بتساعدك في المعيشه. معاهم خدوها صغيرة كده قالوا خليها معنا تشيل لنا حل እና የሆነ መስሪያ ቤት ውስጥ ትንሽ እያለች ወስደዋት በቃ አንቺ ትምጣና እኛ ጋር አንዳንድ ነገር እየሰራች አንዳንድ ነገር ታገዛለች ብላ ወስደዋታል። እዛ እየሰራች ነው የምትለው። تعمل لنا حاجات تساعدنا ونساعدك في المعيشة قلت لهم ماشي እና እኛ ጋር የሆነች ነገር እየሰራች እያገዛችን እዛ መስሪያ ቤት ውስጥ ትስራ፣ ለአንቺ ደግሞ አንዳንድ ነገር ያው እንዲጠቅምሻል፣ አንዳንድ ነገር ለኑሮ ለምናምን ይረዳሻል ያ ሳንቲሙ ብሎ ወሰዷት ልጅቷን አለች። طب انت طلباتك ايه؟ عايزة حق بنتي እኔም የቻልኩትን ነገር ሰራለሁ። በየቤቱ እየሄድኩ እንደ ሰራተኛነት እያጸዳው እየሄድኩ እየሰራው ለልጆቼ እንዲኖሩ እለፋለሁ፣ ደክማለሁ ነው የምትለው። ስለዚህ አንቺ እናትየውን ምንድን ነው ፍላጎትሽ ብሎ ጠይቃት። አና አይዛ ሀቅ ቢንቲ የቤት የልጄን ሀቅ እንዲወጣላት እፈልጋለሁ፣ ይትቀድም እንዲሰቀል እፈልጋለሁ አለች። الميدان عام مش أول مرة يعملها እሱ ለመጀመሪያ ጊዜ አይደለም እንደዛ ሲደፍር። ስለዚህ ይሄኛው መሰቀል አለበት በአደባባይ። የተከበርከው ራይስ፣ የተከበርከው መንግስታችን፣ የተከበርከው የሀገር መሪ ነው የምትለው። طالبة منك ترحمني እኔ የምፈልገው እርሐምኝ
ሰላሜን ስጠኝ፣ እርሐምኒ ማለት በቃ ውስጤ ሰላም እንዲያገኝ ይሄን ነገር አድርግልኝ ነው የምትለው። وترحم عيالي وترحم مرمطتي، انا اتبهدلت كتير. እኔ ብዙ مكرنا ስቃይ አይቻለሁ፣ ብዙ ነገር ደርሶብኛል። انا عندي 41 سنة من يوم ما ربنا ما جابني انا ما شفتش راحة. እኔ እድሜ 41 ዓመቴ ነው። 41 ዓመቴ ሙሉ ብዙ አይነት ስቃይ፣ ብዙ አይነት መከራ፣ ብዙ አይነት ነገር አይቻለሁ፣ ብዙ ነገር አጋጥሞኛል። የተከበርክ ረئيስ፣ የተከበርክ ጠቅላይ ሚኒስትር ማለት ነው። وبنشطني من هنا ومن هنا وفي الاخر بنات بيتبهدلوا. ከዚህ ከዛ ስንት አይነት መከራ አሳልፌ አሁን በመጨረሻ ደግሞ ልጄ እንደዚህ ትደፈራለች ነው የሚለው። እንግዲህ ሰላም አለይኩም ያ ጀማዓ ወአህሊ። ይሄ አንደኛው ቪዲዮ ነው። እንግዲህ በጣም የተለያዩ እንግዲህ ሰዎች ጠይቀዋታል። ልጁ እንደምትመለከቱት ይሄ ነው የደፈራት፣ መሐመድ ታምር ይባላል። ኦኬ ምንድን ነው ለምትሉ እንግዲህ ፊቷን ተመልከቱ እንዴት አርግቶ እንደተጫወተባት ማለት ነው። እናትየው ከዚህ በፊትም እንግዲህ ሌላም ሰው ጠይቋት ምን ትፈልጋለች ስትባል ይሄ እንስሳ ልጄ እንደዚህ ያደረገባት በሳት እንዲገደል በጣም ጮሆች። وعشان اعمل فيكي كده قلت لها محمد تامر. ከዛ እናቴ ጠየቀች፣ ማን ነው እንደዚህ ያደረገች? ማን ነው ልጄ እንደዚህ ያደረገች ብላ እናቴ ስጠይቀኝ በወቅቱ እኔ መሐመድ ተመር የሚባለው ጎረቤታችን ነው ብዬ ለእናቴ ነገርኳት። انت رجعتي البيت وانت بتزحفي እና ቤት አሁን አንቺ እንደዚህ ፍቅቅ እያልሽ ነው ከዛ ከቦታው ከደፈረች ቦታ የመጣች ስለት አዎ አለች። ممكن تحكي لي شيماء بعد ما ضربك وقعك على الارض؟ እንግዲህ ይሄ ነው የልጅቷን ከራስ አንድ ቦታ እንደስሙት ብዬ ነው። እጅግ በሚያሳዝን ሁኔታ ይሄ አረመኔ እንግዲህ እቺን የ13 ዓመት ልጅን ነው እንግዲህ እንደዚህ የተጫወተባት። በጣም እጅግ ያሳዝናል። የጀማ ተመልከቱ ፊቷን። እስኪ ቆይ ሌላ ፎቶ ላሳያችሁ። ተመልከቱ አይኗን በእጁ እንደዚህ እየጎረገረ ነበር አይኗን ለመውጣት የሚታገለው ለምን እንዳትመሰክርብኝ ብሎ። ተመልከቱ ፊቷን እንዴት እንዳደረጋት። የ13 ዓመት ልጅ ናት። የ13 ዓመት ልጅ ሱብሃንአላህ ሐስቡናላህ። ተመልከቱ አይኗን ተመልከቱ። በእጁ አያችሁ፣ ይሄ የእጁ ጣቱ ለማውጣት